በዩክሬን እየተካሄደ ያለው ጦርነት አሁንም እንደቀጠለ ነው። ሩሲያ በየቀኑ ለማለት በሚቻል ደረጃ በዩክሬን ከተሞች ላይ በመቶዎች የሚቆጠሩ ድሮኖችንና ሚሳኤሎችን እያዘነበች ነው። ይሁን እንጂ ዩክሬንም በተለያዩ አማራጮች በሩሲያ ላይ ጥቃቶችን እየፈጸመች ትገኛለች። የዩክሬን ጥቃቶች ደግሞ በዋናነት የሩሲያን ግዙፍ የሚሳኤልና የነዳጅ ማውጫና ማጣሪያ ተቋማት ላይ ያነጣጠሩ ናቸው። በእነዚህ የዩክሬን ጥቃቶች ኢላማ ከተደረጉት መካከል ደግሞ በዓለማችን በግዝፈቱ አቻ የለውም የሚባልለት ኦሬንበርግ የጋዝ ማጣሪያ ተቋም ሲሆን ከሰሞኑን ባስተናገዳቸው የድሮን ጥቃቶች ወደ ጎረቤት ካዛኪስታን ያስተላልፍ የነበረውን ጋዝ ለማቋረጥ ተገዷል። ስለተቋረጠው የጋዝ አቅርቦት ከሩሲያ በኩል እስካሁን በይፋ የተባለ ነገር ባይኖርም የካዛኪስታኑ የኢነርጂ ሚኒስቴር ግን የነዳጅ ማጣሪያው በደረሰበት የድሮን ጥቃት ክፉኛ መጎዳቱን አስታውቋል። ዩክሬንም በሩሲያ የኃይል መሰረተ ልማቶች ላይ ፈጽሜዋለሁ ባለችው ጥቃት በኦሬንበርግ ግዛት ከሚገኘው የነዳጅ ማውጫ በተጨማሪም በሳማራ ግዛት በሚገኘው የነዳጅ ማጣሪያ ላይ ከባድ ጉዳት መድረሱን አስታውቃለች። እንደ ዩክሬን ገለጻ ከሆነ ጦርነቱ ከተጀመረበት ጊዜ አንስቶ በሩሲያ ላይ ስትፈጽማቸው ከነበሩ ጥቃቶች በተለየ መልኩ ካሳለፍነው ነሐሴ ጀምሮ በሩሲያ የኃይል መሰረተ ልማቶች ላይ ትኩረት ማድረጓ ይነገራል። እነዚህ ጥቃቶች ከዚህ በኋላም ተጠናክረው የሚቀጥሉ መሆናቸውን ከዩክሬን ወታደራዊ ባለስልጣናት በኩል የሚሰነዘሩ አስተያየቶች ጠቋሚ ናቸው። ዩክሬን በሩሲያ የኃይል መሰረተ ልማት ላይ ትኩረት ያደረገችው ደግሞ በብዙ ዓለም አቀፍ ማዕቀቦች ውስጥ የምትገኘው ሩሲያ ለጦርነቱ ማስኬጃ ሀብት የምታገኘው ከእነዚህ የኃይል ማመንጫዎች እንዲሁም የነዳጅ ማስተላለፊያዎች በመሆኑ ነው። ይህንን አስመልክቶ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያ ነዳጅ የሚገዙ አገራትን ሲተቹና ሲያስጠነቅቁ መቆየታቸው ይታወሳል። ከሩሲያ ከፍተኛ የነዳጅ ገዢ አገራት መካከል በዩክሬኑ ጦርነት ሩሲያን በጠላትነት ከፈረጁት የኔቶ እና የአውሮፓ ሕብረት አባል አገራት ድርሻ የሚናቅ እንዳልሆነ ትራምፕ ይናገራሉ። ጦርነቱንም በራሳቸው ገንዘብ እየደገፉት ያሉት ምዕራባውያኑ አገራት መሆናቸውን በመግለጽ ከሩሲያ የሚገዙትን ነዳጅ እንዲያቆሙ በተደጋጋሚ ሲያስጠነቅቁም ነበር። ጥቃቱ በተፈጸመባቸው የሩሲያ ግዛቶች ውስጥ መደበኛ የአየር ትራንስፖርት እንዲሁም የኢንተርኔት አገልግሎቶች ተቋርጠው እንደነበረ የገለጹት ደግሞ የሳማር ግዛት አስተዳዳሪ የሆኑት ቪያቼስላቭ ፌዶርስቼቭ ናቸው። የሩሲያ ጦር ይፋ ባደረገው መረጃ ደግሞ ጥቃቱ በተፈጸመባቸው ግዛቶች 45 የዩክሬን ድሮኖች በሩሲያ ጦር ተመተው መውደቃቸውን አስታውቋል። ከእነዚህም መካከል 12ቱ በሳማራ፣ 11ዱ በሳራቶቭ እንዲሁም የነዳጅ ማጣሪያው በሚገኝበት ኦሬንበርግ ደግሞ አንድ ድሮን ተመቶ መውደቁን ነው የገለጸው። ታዲያ እነዚህ የዩክሬን ጥቃቶች የሩሲያን የበቀል እርምጃ የከበደ እንደሚያደርገው ይገመታል። ሁለቱን አገራት ወደ ሰላም ለማምጣት እየተደረጉ ያሉ ሙከራዎችም ውጤታቸው እንዲርቅ ያደርገዋል ተብሎ ይገመታል። በዚህ ላይ ደግሞ ሁለቱን አካላት በማሸማገል ከፍተኛ ግምት የሚሰጣቸው ዶናልድ ትራምፕ ተለዋዋጭ የሆነ አቋም የዩክሬኑ ጦርነት መቋጫ አጠራጣሪ እንዲሆን አድርጎታል። ከሰሞኑን ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር የስልክ ውይይት ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቀደመው አቋማቸው ተመልሰዋል። ሁለቱ መሪዎች በአላስካ አድርገውት የነበረውን ውይይት ተከትሎ በአሜሪካና በሩሲያ ዲፕሎማሲያዊ ግንኙነት እንዲሁም በዩክሬን እየተካሄደው ባለው ጦርነት ላይ ተጨባጭ ለውጥ ይኖራል የሚል ከፍተኛ ተስፋ ተደርጎ ነበር። ይሁን እንጂ ፑቲን አሜሪካን እያታለሉ ነው በማለት ከአሜሪካ በኩል ወቀሳ አዘል መልእክቶች በተደጋጋሚ ሲሰነዘሩ ተደምጧል። ከቀናት በፊት ደግሞ ትራምፕና ፑቲን በስልክ ያደረጉትን ውይይት ተከትሎ አዳዲስ የመልካም ግንኙነት ተስፋዎች መታየት ጀምረዋል። በዚህ የስልክ ውይይት ሁለቱ መሪዎች ዳግም በአካል ተገናኝተው እንደሚወያዩ ቀጠሮ የያዙበት እንደሆነም ተገልጿል። ውይይታቸውም በዋነኝነት የዩክሬኑ ጦርነት የሚቋጭበት ሁኔታ ሲሆን ትራምፕ ይህንን የስልክ ውይይት ካደረጉ ከቀናት በኋላ ለጋዜጠኞች በሰጡት ቃለ ምልልስ ዩክሬን ግዛቷን ለሩሲያ አሳልፋ መስጠት አለባት ሲሉ ተደምጠዋል። ረጅም ጊዜ የወሰደው የዩክሬኑ ጦርነት ሲጠናቀቅ ኪየቭ ለሞስኮ የተወሰነ ሀብት መስጠት እንደሚጠበቅባት ግምት ውስጥ መቀመጥ አለበት ሲሉ መናገራቸውን ዘስታንዳርድ ይዞት በወጣው ዘገባ አስነብቧል። ይህ የትራምፕ ሐሳብ በአብዛኛዎቹ የሪፐብሊካን ፓርቲ አባላት በኩል ከፍተኛ ተቀባይነት ያለው ሐሳብ ሲሆን የተለያዩ የፓርቲው አባላትም ሩሲያ አሁን ሌሎች የዩክሬን ግዛቶችን ለመቆጣጠር እንዲሁም ዩክሬንን ለማውደም እየገሰገሰች እንደሆነ በመግለጽ ጦርነቱ እንዲቆም ከተፈለገ ሩሲያ የሆነ ተጨማሪ ነገር ማግኘት እንዳለባት ያስቀምጣሉ። ትራምፕ ከዚህ ቀደም ይህንን አይነቱን ሐሳብ ሲያንጸባርቁም ተደምጠዋል። በተለይም ደግሞ ከአላስካ ውይይት ቀደም ብለው ባደረጓቸው ንግግሮች ጦርነቱን ለማስቆም ከሩሲያ ጋር በሚደረገው ድርድር ዩክሬን የተወሰኑ ግዛቶቿን ማጣቷ አይቀሬ እንደሆነ መናገራቸው ይታወሳል። በአሁኑ ንግግራቸው ደግሞ ሩሲያ ከተቆጣጠረቻቸው ግዛቶች በተጨማሪም አሁን ላይ ምንነታቸው በግልጽ ያልተነገሩ ሀብቶችንም
የራሷ ማድረግ ይኖርባታል የሚል ነው። ይህም እውን እንዲሆን በዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ላይ በአሜሪካ በኩል ጫናዎች እየተደረጉ እንደሚገኙ የሮይተርስ ዘገባ ያሳያል። ዶናልድ ትራምፕ ይህንን ይበሉ እንጂ በተቃራኒው ደግሞ ከፑቲን ጋር በነበረው የስልክ ውይይት አጀንዳ የሆነው የቶማሃውክ ሚሳኤል ጉዳይ ላይ የተቀየረ ሀሳብ እንደሌላቸው ተናግረዋል። በቀደመው ቃላቸው መሰረት እነዚህ ቶማሃውክ ሚሳኤሎች ለዩክሬን መሰጠታቸው አይቀሬ እንደሆነ ፍንጭ ሰጥተዋል። ይሁን እንጂ አሜሪካ ለዩክሬን አስታጥቃለሁ ያለችው ቶማሃውክ ሚሳኤልን በተመለከተ ሩሲያ በፍጹም የማትቀበለው እንደሆነ እንዲሁም አሜሪካ ከዚህ ተግባር እንድትቆጠብ ቭላዲሚር ፑቲን ጠንከር ያለ ማስጠንቀቂያ ለትራምፕ መስጠታቸው ይታወቃል። ከፑቲን ጋር ካደረጉት የስልክ ውይይት በኋላ ሚሳኤሎቹን ለዩክሬን የመስጠት እድልን በተመለከተ የተጠየቁት ትራምፕ አሜሪካ የቶማሃውክ ሚሳኤሎች ክምችቷን ማሟጠጥ አይገባትም በማለት በዚህ ጉዳይ ምን ማድረግ እንደምንችል አላውቅም ማለታቸው ይታወሳል። የሲኤንኤን ዘገባ እንደሚያሳየው ከሆነም እነዚህን የረጅም ርቀት ተወንጫፊ መሳሪያዎችን ለኪየቭ አሳልፈው መስጠት አሜሪካንን ከሞስኮ ጋር ቀጥታ የሚያላትን በመሆኑ ትራምፕ በአቋማቸው ይገፉበታል ተብሎ አይታሰብም። ለዚህም ማሳያ ተደርጎ የሚነገረው ደግሞ ትራምፕ ሚሳኤሉን ከመስጠት ይልቅ ሩሲያና ዩክሬን ጦርነቱን ባለበት አቁመው በንግግር መፍትሄ እንዲፈልጉ ጥሪ ማቅረባቸው ነው። ዜሌንስኪ ግን አሁንም ወሳኝ ያሉትን ቶማሃውክ ሚሳኤል ከአሜሪካ የመታጠቅ ተስፋ እንዳለ ይናገራሉ። ዩክሬን በጦርነቱ የሚደርስባትን ጥቃት ለመበቀልና የሩሲያን ምጣኔ ሀብት ለማዳከም የሩሲያን ከተሞች ከሩቅ ኢላማ ማድረግ ትፈልጋለች። ይሁን እንጂ ሩሲያ ደግሞ አሜሪካ ለዩክሬን የረጅም ርቀት ሚሳኤሎችን ከሰጠች ጦርነቱ እንደሚባባስና የአሜሪካና የሩሲያ ግንኙነትም የበለጠ እንደሚበላሽ እያስጠነቀቀች ነው። ይህ መነጋገሪያ የሆነው ቶማሃውክ ሚሳኤል እስከ 2500 ኪሎ ሜትር የሚወነጨፍ ከመሆኑም ባለፈ ከመሬት 10 ሜትር ከፍታ ርቀት የሚምዘገዘግ መሆኑ በቀላሉ ማክሸፍ የማይቻል መሳሪያ እንዲሆን አድርጎታል። ሚሳኤሉ የሚተኩሰው ከመርከብ ወይም ከሰርጓጅ መርከብ ነው። ይሁን እንጂ በአሁኑ ወቅት ዩክሬን ሚሳኤሉን ለመተኮስ የሚያስችል መርከብ ባለቤት አለመሆኗ ነገሩን ይበልጥ አወዛጋቢ አድርጎታል። ሚሳኤሉን ከመሬት ላይ መተኮስ የሚቻልባቸው አማራጮች ያሉ ቢሆንም ይህንን የማድረግ አቅሙ ያላት ደግሞ አሜሪካ ብቻ ናት። ስለዚህ ሚሳኤሉ ለዩክሬን ቢሰጥ እንኳን ያለ አሜሪካ ወታደራዊና የደህንነት መረጃ ድጋፍ ዩክሬን ልትጠቀምበት አይቻላትም። ዩክሬን ከዚህ ቀደም በሩሲያ ላይ የፈጸመቻቸው ከባድ ጥቃቶች በተመሳሳይ መልኩ በአሜሪካ የደህንነት መረጃ ድጋፍ የተፈጸሙ መሆናቸው የሚታወቅ ቢሆንም ይህ ቶማሃውክ ሚሳኤል ረጅም ርቀት ተምዘግዛጊና እጅግ አውዳሚ መሆኑ ሩሲያ ነገሩን ቀለል አድርጋ እንዳታየው አድርጓታል። አሜሪካም ብትሆን በቀጣይ ከሩሲያ ጋር በሚኖራት ግንኙነት እንዲሁም ሩሲያ ልትወስደው የምትችለውን የበቀል እርምጃ ታሳቢ በማድረግ ሳይሆን አይቀርም የሚሳኤል ስጦታውን መቋጫ ሳያገኝ በእንጥልጥል እንዲቆይ ያደረገችው። ቶማሃውክ በሺዎች የሚቆጠሩ ሚሳኤሎችን የመያዝ አቅም ያለው ሲሆን የሩሲያ ጦር መሳሪያ አቅምና ብዛት ከፍተኛ መሆኑን ተከትሎ መሳሪያው ለዩክሬን መልሶ ማጥቃት ከፍተኛ ሚና ይጫወታል ተብሎም ይጠበቃል። ትራምፕ እያሉት እንዳለው ከሆነ አሜሪካ ሚሳኤሎቹ የሚያስፈልጓት በመሆኑ ለዩክሬን ልትሰጥ የምትችለው በጣም ጥቂት ቢሆን እንኳን በዩክሬንና ሩሲያ ጦርነት ላይ ከፍተኛ የሚባል ለውጥ ማምጣት የሚችል ነው ሲል ፎክስ ኒውስ አስነብቧል።